170 ሺህ ብር የሚገመት ሞባይል ስልክ ቅሚያ ወንጀል የፈጸመው ግለሰብ ላይ ክስ ተመሰረተበት። ምክትል ሳጅን ፍጹም በቀለ ተጨማሪ አለ። ተጠርጣሪው የቅሚያ ወንጀሉን የፈጸመው በልደታ ክፍለ ከተማ ወረዳ 5 ቃና ዳቦ ተብሎ በሚጠራው አካባቢ ነው። ተከሳሹ የግል ተበዳይ ወደ ቤተ ክርስቲያን ለጸሎት ሲጓዙ በነበሩበት ወቅት ተከሳሽ ሳምሰንግ ጋላክሲ አልትራ ኤስ24 የዋጋ ግምቱ 170 ሺህ ብር የሚገመት ይዞ ሊሰወር ሲል በህብረተሰቡና በፖሊስ እጅ ከፍንጅ መያዙን የከረዩ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን አክሊሉ አጎናፍር ገልጸዋል። ጠዋቱ 1 ሰዓት አካባቢ የግል ተበዳይ በወቅቱ ከቤታቸው ወደ ቤተ ክርስቲያን በመሄድ ላይ ያሉ ሳምሰንግ ጋላክሲ ኤስ24 የዋጋ ግምቱ 170 ሺህ ብር የሚያወጣውን በእጃቸው ይዘው ባሉበት ወቅት ተጠርጣሪ ብሩክ ወርቁ የተባለው ከኋላቸው በመምጣት ከእጅ ላይ ነቅጦ ወደ ቅያስ ውስጥ በመግባት የግል ተበዳይም ተከታትለው ሌባ እያሉ ባሰሙት ጩኸት በህብረተሰቡና በፖሊስ ትብብር ተጠርጣሪው ከነስልኩ እጅ ከፍንጅ መያዝ ችሏል ማለት ነው። ምርመራ መዝገባችንም በአጭር ጊዜ ውስጥ አጠናቀን ለክፍሉ አቃቢ አቀርበን አቃቢ ህጉም ምርመራ መዝገቡን ተመልክቶ በአፋጣኝ በአሬቲዲ ችሎት ፍርድ ቤት አቅርቦ ክስ ተመስርቶበታል። ህብረተሰቡ ሞባይል ስልኩን በእጁ ይዞ ሲንቀሳቀስ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ መርማሪው ሳጅን አክሊሉ አጎናፍር መልእክታቸውን አስተላልፈዋል። ወንጀል ለመከላከል ዋናው የህብረተሰቡ ተሳትፎ ያስፈልገናል። ስለዚህ እኛ እንደ ፖሊስ የምንሰራው ስራ እንዳለ ሆኖ ህብረተሰቡ ደግሞ በአካባቢው ላይ የሚፈጸሙ ከፖሊስ በፊት የሚያይ ስለሆነ ለፖሊሶች በሚቀርበውም ሆነ በማንኛውም ጥቆማን በመስጠት ህብረተሰቡ ወንጀልን በጋራ እንከላከል እንዲተባበር